ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ሚዲያ ቤተሰቦች ሰላምታችን ወደ እናንተ ይድረስ። እነሆ የዕለተ ቅዳሜ የግንቦት 30 2017 ዓ.ም የከሰዓቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በአማራ ፋኖ ብሔራዊ ኃይል አፋባ የለገሂዳው አድማ ብተና ሻለቃ መሪ መደምሰሱ ተነገረ። አማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ክተት ወረኢሉ ክፍለ ጦር ግንቦት 29 2017 ዓ.ም በወረኢሉ እና ለገሂዳ ወረዳ አዋሳይ ሸክፍ ከተማ የፋኖን አባላት አፍናለሁ ብሎ የገባው ያገዛዙ ኃይል ታፍኖ ተመቷል ተብሏል። የ7 ለ52 ብርጌድ የታየ ተሰማ ሻለቃ አባላትን እና አመራርን ሊያፍን የወጣው ወራሪና ዘራፊ ቡድን ከ12 በላይ ሞት ሲሆን ያገዛዙ ቁልፍ ሰዎች ሲገኙ በታል ከ17 በላይ ቁስለኛ ተደርጓል። ያገዛዙ አድማ ብተና ሻለቃ መሪው ሻለቃ መብቱ መኮንን እስከ ወዲያኛው ተሸኝቷል። ከፋኖ አባላት አርበኛ ሙልጭ የሻለቃ አመራሩንና 3 ያገዛዙን ጦር ከገደለ በኋላ ጥይት ሲጨርስ በጀግንነት በራሱ ጥይት ራሱን ለተከበረው የአማራ ሰውቷል ተብሏል። ታሪኩን እንደ አባቶቹ እንደ ቴዎድሮስ ለጠላት እጅ አልሰጥም ብሎ ፎክሮ ተሰውቷል። ሌላ አንድ ቀላል ቁስለኛ አባል ሲኖር ሌላ በወገን ላይ የደረሰ ጉዳት የለም። ሊከብ የመጣ ተከቦ ተቀጥቅጧል ተብሏል። የፋኖን ምት መቋቋም ያቃተው ያገዛዝ ጦር የፋኖ ቤተሰብ የቁም እንስሳትን ዘርፎ ወስዷል። ከዚህ ቀደም ብዙ ቤት ማቃጠሉ ይታወሳል። በዚህም የሚንበረከክ የፋኖ ኃይል ባለመኖሩ የበለጠ በቁጭት ሸማቂው የፋኖ ኃይሉ ተነሳስቷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ገልጿል። ህዝብን ለማሳሳት የተጠራው ስብሰባ ተበተነ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ነበልባል ጌታቸው ማንደፍሮ ሻለቃ ትናንት ግንቦት 29 2017 ዓ.ም አንዳሳ ከተማ ቤተ ማርያም አካባቢ የቀበሌ ተላላኪ መዋቅር ለማስመረጥ የአካባቢውን ማህበረሰብ ሰብስቦ ለማወያየት የተደረገውን ሙከራ በነበልባሎቹ እንዲከሽፍ ተደርጓል። የግድ ሎቢና የማጅ ደብረ ንግስትን ተራራ ቆራርጠው በመጓዝ የጠላትን ኃይል በበሬንና ስናይፐር በመደብደብ ጠላት ከነበረበት የስብሰባ ቦታ ወደ አንዳሳ ከተማ እንዲገባና ስብሰባው እንዳይካሄድና የጠላት እቅድ እንዳይሳካ ማድረግ ተችሏል ሲል መሳፍንት መንግስቱ የባህር ዳር ብርጌድ ህዝብ ግንኙነት መረጃውን አጋርቶናል። ይህ በእንዲህ እንዳለ በአፋባ ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር የጎንጅ ቆለለው ዮሐንስ አለማየሁ ብርጌድ 3ኛ ቀኑን በያዘው የቀበሌ አካባቢዎች ውጊያ መከላከያ ንጹሃንና እንስሳትን በመድፍ እየጨፈጨፈ ነው ተብሏል። መንግስት ነው የባዩ አሸባሪው ስርዓት በተለያዩ ቦታዎች በሚደረጉ አውደ ውጊያዎች የፋኖን ክንድ መቋቋም ሲያቅተው እንደተለመደው የደም መመለሻ የሚያደርጋቸውን ንጹሃንና እንስሳትን በመድፍ ለተከታታይ 2 ቀን ጨፍጭፏል። ጠላት ያለ የሌለ ኃይሉን ከባህር ዳር ካዴትና ከጎንጅ በማውጣታት ከግንቦት 27 2017 ዓ.ም ጀምሮ ወደ ዜጋንሳ ግንብ ከረገራ ሰርዶና ዜማ ወደ ተባሉ ቦታዎች ለተከታታይ 3 ቀን ቢንቀሳቀስም ከዘማ ውጭ ያለውን ኃይል አርገብግቦ መመለስ ተችሏል ተብሏል። ዛሬም ዘማ ላይ ያለውን ኃይል ለተከታታይ 7 ቀን ከተፋለሙትና በርካታ ሰዋዊም ሆነ ቁሳዊ ምርኮችን ከሰበሰቡት እንደነበልባሎቹ መብረቁ ተፈራ ብርጌድ ጋር መምታት የተቻለ ሲሆን በዚህ የተበሳጨው ፋሽስቱ የአብይ ስርዓት በግንቦት 28 ቀንና 29 2017 ዓ.ም 8 ጊዜ ወደ ገጠራማው ቀይ መድፍ በመወርወር አንድ የቤተክርስቲያን አገልጋይን እማሆይ አንድ እግሯን በመቁረጥና አንድን አርሶ አደር እርሻ ከሚያርስበት ከበሬዎቹ ጋር አቁስሏቸዋል ሲል ብርጌዱ ገልጿል። መተከል እልቂት ሆኗል። ቡለን ያገዛዙ የጫካ ክንፍ ገብቷል። የኢድ ሶላት አልተሰገደም። አካባቢው በኦነግ ስር ሙሉ ለሙሉ ገብቷል ተባለ። መንግስት ሸኔ እያለ የሚጠራው የጫካው ቅርንጫፍ ኦነግ በቤኒሻንጉል ጉሙዝ ክልል በመተከል ዞን ቡለን ከተማን መቆጣጠሩን የአካባቢው ነዋሪዎች ገለጹ። ትናንት ጠዋት 12 ሰዓት ጀምሮ ቡድኑ ድንገተኛ ወረራ በመፈጸምና ድንገተኛ ተኩስ በመክፈት በቡለን ከ12 ሰው በላይ እንዲሁም በርበር ላይ 3 ሰዎች መሞታቸውን ምንጮች ገልጸዋል። በዚህ የተነሳ በእስልምና እምነት ተከታዮች የሚከበረውን የአረፋ በዓል የሶላት ስግደት ሳይሰገድ ቀርቷል። በአካባቢዎች የሚኖሩ ዜጎችም የኦነግ ታጣቂዎች በከተማቸው ውስጥ ወረራ እየፈጸሙ እንደሆነ ተናግሯል። የአካባቢው ነዋሪዎች እንደገለጹት ባለው የጸጥታ ችግር የተነሳ በርካታ ሰላማዊ ሰዎች ላይ ጉዳት እየደረሰ ነው፣ የሚከተለው አካል ይድረስልን ብለዋል። በአካባቢዎች የመንግስት ታጣቂዎች የሉም የሚሉት ነዋሪዎቹ ታጣቂዎቹ በተመረጡ ሰዎች ላይ ጉዳት እያደረሱ ነው፣ የሚመለከተው አካል ይድረስልን ብለዋል። ከሰሞኑ የቦሮ ዲሞክራሲያዊ ፓርቲ መተከል ዞን ከቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ በጣም በብዙ ርቀት ስለምንገኝ በክልል መደራጀት አለበት በሚል ለሀገራዊ ምክክር ኮሚሽኑ አጀንዳ ማስገባቱ ይታወቃል። በቡለን ወረዳ የአካባቢው ነዋሪዎች በወረዳው ላይ ሰላም ጠፍቷል፣ የሚመለከተው አካል ምን እያደረገ ነው በሚል ከሰሞኑ ድምጹን እያሰማ እንደነበርም የሚታወስ ነው።
በተያያዘ ዜና በኦሮሚያ ሀሪሲ ሀገረ ስብከት የደጁ ወረዳ ቤተ ክህነት የኦርቶዶክሳውያን ክርስቲያኖች ግድያ በአስቸኳይ እንዲቆም ሲል ጠየቀ። የደጁ ወረዳ ቤተ ክህነት በንጹሐንና አማንያን በሆኑ ክርስቲያኖች ላይ የሚፈጸመው ግድያ እንዲቆም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሀሪሲ ሀገረ ስብከት ጽሕፈት ቤት በላከው ደብዳቤ ጠይቋል። በዚህም በወረዳው ቤተ ክህነት ስር በሚገኘው በአንጎደቻ ቅዱስ ባለወልድ ቤተ ክርስቲያን ውስጥ ግንቦት 10 ቀን 2017 ዓ.ም በወይዘሮ ሰንየ ጠጅነ እንዲሁም ደግሞ ግንቦት 27 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ላይ የቤተ ክርስቲያኑን አስተዳዳሪ ቄስ ተስፋ አለሙን ከሀገር ሽማግሌ ውስጥ አቶ ክፍሌ ገብረ ክርስቶስንና አቶ በጋሻው ስዩምን ማንነታቸው ባልታወቁ የተባሉ ነገር ግን የመንግስት ተልዕኮ ፈጻሚ ታጣቂ ኃይሎች በተተኮሰ ጥይት መገደላቸውን በላከው ደብዳቤ አስታውቋል። በተጨማሪም አንድ ግለሰብ በጥይት ተመተው በሕክምና ላይ እንደሚገኙ የተገለጸ ሲሆን ቁጥራቸው ያልታወቀ ምዕመናን በእነዚሁ ታጣቂዎች ታፈነው ወደ ጫካ መወሰዳቸውንም አክሎ ገልጿል። ወረዳ ቤተ ክህነቱ በመሆኑም ሀገረ ስብከቱና የሚመለከታቸው የጸጥታ አካላት ታፍነው የተወሰዱትን ምዕመናን ያሉበትን ሁኔታ እንዲያሳውቁን ሲልም ጠይቋል። በተለይም በአካባቢው ለሚገኙ ሌሎች ክርስቲያኖች ጥበቃ እንዲደረግ ሀገረ ስብከቱን የጠየቁ ሲሆን የአካባቢው ሚኒሻ ጭምር ከስፍራው እንደሸሸም ታውቋል። የአካባቢውን የጸጥታ ኃይል ለማግኘት ጥረት እያደረግን ያለ ሲሆን በአሁኑ ሰዓት የክልሉ የጸጥታ ኃይሎች ወደ አካባቢው እየደረሱ ቢገኙ ምዕመናን ቀያቸውን ለቀው እየወጡ እንደሚገኙ የደረሰ መረጃ ያመለክታል ሲል የማህበረ ቅዱሳን ብሮድካስት አገልግሎት ዘግቧል። ትግል በምቾት ውስጥ የለም። አሁን እንደተረዳነው ትግሉን መደገፍ ለአንዳንዶቹ ስራ ሲፈቱ፣ ፕሮጀክታቸውን ሲጨርሱ፣ ከገቢያቸው ሳይቀንሱ ከገቢያ ሲመለሱ ደስ ባላቸውና ሲመቻቸው ብቻ የሚከውኑት ነው። ወንድሜ በምቾት እንኳን የትግል አብዮት የትዳር ጥምረትንም መምራት አይቻልም። ትግል ሳይመች ምቾት ፈጥረ ወይም ምቾትን ረስተ እየከፋ እርሱንም ችለ እየተገፋ ላለመውደቅ እየታገልህ እየደከምህ ግን እየበረታ እየተናደርህ ግን ደግሞ እየበረደ ሰሚ እያጣ አላማ መነሻን እያዳመጥ እየታማ ሐሜቱን እንደ በረከት ቆጥረ እየታመምህ ውጋቱን ዋጋ አለው ብለ እየሞትህም ሞቴን ትንሳኤ ይጠብቀዋል ብለ ነው። በቃ ትግል ግልግል የሌለው መውደቅና መነሳት እንዲሁም በመጨረሻ ድል ማድረግ ነው እና በውጭ ያለው ወገኔ በዙም ለምትሰበሰበው ስብሰባ ጊዜ ከሌለ 2 ሰዓት ብቻ ተጉዘ በምትደርስበት ህዝባዊ ስብሰባ ካልተገኘ ለልደትና ለበዓላት ወይም ሰብሰብ ብሎ ለመዝናናት እልፍ እየከፈል ለተጎዳው ወገን እርዳታ እናድርግ ሲባል ኪስ የሚጠብህ ግን ደግሞ ፋኖ ይሄንን ቢያደርግ ይሄን የሆነውን ያን ባለማድረጉ ነው እያል ራስን ከበ እጅን ትጥቅ አስፈተተ ምላስን አስታጥቀ ተተቻለህ። ወንድሜ አንተ የህልውና ትግሉን ለኳስና ለጂም ቤት የምትሰጠውን አትኩሮት ያክል እንኳን ሳትሰጥ ትግሉ የኔ ነው ብለህ አታስብ። ማህበር ልምራ አትበል። ለትግሉ የምታበረክተው አበርክቶ የሚለካው በእውቀት፣ በንቃት፣ በነገር አሳማሪነት ሳይሆን ልትከፍለው በምትችለውና በምትከፍለው መስዋዕትነት ነው እና ሳትኖሩ አለን የምትሉ ሳትሆኑ አውራ የምትመስሉ እርቦኛል እያልኋችሁ እሳት ሙቅ የምትሉ አላችሁ ብለን እንዳንዘናጋ ገለል በሉ ወይም ኑና ዋጋ ለመክፈል ተጸበሉ። ጦማሩን ያጋራን ባንተ አምላክ አያሌው ነው። አብይ አህመድ በኢትዮጵያ ታምር እየተሰራ ነው አለ። ጠቅላይ ሚኒስትሩ ይህን ታምር ለማየት ግን ህዝቡ ታውራል ደንቁሯልም ብሏል። ከሰሞኑ በኢቢሲ ላይ የቀረበው አብይ አህመድ ረጅም ተረታማ እና ምናባዊ ቃለ መጠይቅ አድርጓል። ብዙ ውሸትና ትንቢት ከተቀላቀለበት ቃለ መጠይቅ መታዘብ እንደተቻለው አብይ አህመድ ሀገር ለመምራት ቀርቶ እድር ለመምራት የሚሆን ተክለሰውነት የሌለው መሆኑን ነው። ስለ ሐኪሞች ጥያቄ የተጠየቀው አብይ አህመድ እኔም ደሞዝ አንሶኛል እንዲጨመርልኝ እፈልጋለሁ ሲል ተዘባብቷል። ጠቅላዩ ይህን ያለው በኢትዮጵያ ታምራዊ እድገት አለ ባለ ምላሱ መሆኑ ደግሞ የጠቅላይ ሚኒስትሩን ጤነኝነት ጥርጣሬ ውስጥ ይከታል። ጠቅላይ ሚኒስትሩ የዜጎች መብት ተረጋግጧል፣ ሀገሪቱ ሰላም፣ ገበያውም ጥጋብ ነው ያለ ሲሆን ሰውየው የየትኛው ሀገር ጠቅላይ ሚኒስትር እንደሆነ እንኳን ለማወቅ አስቸጋሪ ሆኗል። ጠቅላይ ሚኒስትሩ እኔ ያመጣሁትን ለውጥ ለማየት የኢትዮጵያ ሕዝብ አይኑ ታውሯል፣ ጆሮም ደንቁሯል ብሏል። ይህንን አይነት የአብይ አህመድ የተዛባ የስነ ልቦና ሰዎች ናርሲት ፐርሶናሊቲ ዲስኦርደር ወይም ግላዊ የተዛንፎ በሽታ ይሉታል። አብይ በዚህ በሽታ እየተሰቃየ ለመሆኑ ማስረጃው በኢትዮጵያ የመጣውን ለውጥ እኔ ራሱ ካሰቡት በላይ ነው ሲልም ነው። ሰውየው ሀገሪቱን እሳት ላይ ጥዶ ለውጡ ከጠበቁት በላይ ነው ያለ ሲሆን እንደ ዩጎዝላቪያ ሀገሪቱ ከካርታ እንድትፋቅ ይፈልግ ነበር ወይም ያስብላል። በተቃራኒው በትናንትናው ዕለት 47 ኢትዮጵያውያንና 3 ቻይናውያን ከደርባ ሲሚንቶ ፋብሪካ ታግተው ተወስዷል ተብሏል። የአገዛዙ ሰዎች አሁን ኢትዮጵያ ውስጥ ማንኛውም ሰው በነጻነት ከጫፍ እስከ ጫፍ መንቀሳቀስ ይችላል ቢልም አዲስ አበባ ጫፍ ስር ራሱ ያሰማራቸው ዘራፊና ወንበዶች ግን አይደለም ተንቀሳቀስ ስራ ላይ ሆነ ቢሮ ድረስ መጥተው ያግተዋል። ከመኖሪያ ቤትም ጭምር የመኖር ዋስትና የለም። እንደሚታወቀው በኢትዮጵያ ላይ ከተፈጸሙ አደገኛ ሀገር በቀል ሸፍጦች በወያኔ የተፈጸሙን ያክል ሸፍጥ
ተፈጽሞ አያውቅም። ለዚህ ሸፍጥ መነሻ ከሆኑ ምክንያቶች ዋነኛው የወያኔ ትግል መሰረት ሀገረ ትግራይን በኢትዮጵያ መቃብር ላይ ማዋለድ የሚል ስለነበርና በለስ ቀንጦት ስልጣነ መንበሩን በአጋጣሚ መቆጣጠር መቻሉና የሀገሪቱን የአስተዳደር ግዛቶች ያለ ተቀናቃኝ ያዋቀረበትን እድል ማግኘቱና ወደ ተግባር መለወጡ ሀገሪቱን አሁን ወደ ደረሰችበት ምስቅልቅል እንድትገባ ከማድረጉም በላይ በወያኔ ውድቀት ማግስት የተተካው ብልጽግና ደግሞ ነገሩን ከድጥ ወደ ማጡ አስገብቶታል። ወያኔ የሀገሪቱን አስተዳዳራዊ ወሰኖች ያካለለው በዋናነት ቋንቋና ጂኦግራፊያዊ አቀማመጥን መሰረት አድርጎ ነው ቢባልም ይህ አከላለል አማራን የማይመለከትና አማራን ጎድቶ ሌሎችን በመጥቀም በአማራ ላይ የበዛ ጠላት በመፍጠር ከስልጣን በተወገዱ ማግስት አገራትን ማዋለድና አማራን ሀገር አልባ ማድረግ የረጅም ጊዜ ግብ ታሳቢ ያደረገ ነበር። አሁንም ይህ ሁኔታ ቀጥሏል። በወያኔ አከላለል ተጠቃሚ እንዲሆኑ ከተደረጉት ውስጥ መሀል ሰፋሪና አገር የማፍረስ አቅም እንዲኖረው ተደርጎ የተካለለው ኦሮሚያ የሚባለው ክልል ሲሆን ይህ ክልል ከመሀል ወደ ድንበር ሌሎች የሀገሪቱን ህዝቦች እየሰለቀጠ የሚሰፋ ተደርጎ የተዋቀረና ከሌሎች ሉዓላዊ ሀገራት ጋር ግጭት ውስጥ የሚከት ድንበር የማይጋራ በመሆኑ ምክንያት ከሌሎች ሉዓላዊ ሀገሮች ጋር ድንበር የሚጋሩ የሀገሪቱ ክልሎች ለወራሪ በማጋለጥ ግጭት ውስጥ በመክተት የአሰበውን ዓላማ ለማሳካት እየተጣደፈ ያለ ስርዓት መሆኑን ሁሉም መረዳት አለበት። ይህ በግጭት ዓላማን የማሳካት ሂደት አገር ውስጥ እንዲከሰቱ ካደረጋቸው የብሔርና የሃይማኖት ግጭቶች መሳ ለመሳ የሚሄድ ተግባር መሆኑን በሌሎች ሀገሮች ቁጥጥር ስር ያሉ የሀገሪቱን አካባቢዎች መመልከት በቂ ነው። እናም የባህር በር ጥያቄ ደጋግሞ በመንግስት ልሳን ተደጋግሞ የሚነሳው ለሀገር ጥቅም በማሰብ ሳይሆን ለኦሮሚያ ሪፐብሊክ ምስረታ ተቀናቃኝን የማክሰምና መደላደል እየፈጠሩ መሄድን ታሳቢ ያደረጉ መሆናቸውን ላፍታም መዘንጋት ተገቢ አይደለም። አሁን በአማራ ህዝብ ላይ የተከፈተው ጦርነትም በሱዳን በኩል ሊያሳኩት የፈለጉትን ዓላማ በሱዳን የእርስ በርስ ጦርነት በመጨናገፉ የተከፈተ ጦርነት ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።